ነበረች። ማን ነበረች? እግዚአብሔር ይመስገን። ማን ነበረች? ኮፒ ሊንክ በደንብ አድርጉት ጋይስ። ኮፒ ሊንክ ጋይስ። አሁን ለመናገር የመጣሁት አንድ ነገር ምን አለ መሰላችሁ፣ ብዙ ቀን አይ ቲንክ ነገሮች በትዕግስት የሚያልፉ መስሎኝ ዝም ስል ቆየሁኝና አሁን ደግሞ ትንሽ የከፋ ደረጃ ላይ ስለደረሰ መናገር ስላለብኝ የመጣሁት ምንድነው፣ ሰሞኑን እያየው ነበር ብዙ ሶሻል ሚዲያ ላይ ፎቶዬ ሲዘቀዘቅ እንዲሁም ሲያጣጥሉኝ ነበር አይቻለሁ። በብዙ ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን እየተመለከትኩ ነበር እና እንዳይመጣልኝ ሪከርድ እንዳይመጣልኝ ነው ኢንተረስትድ አድርጌው ነበር እና ጠዋት አንዳንድ ጓደኞቼ ቪዲዮዎች ልከውልኝ ነበር እና አይ ቲንክ ኢቨን እኔ ትልልቅ ቦታ ላይ ያሉ ቤተሰቦች፣ ፋሚሊዎች እንዲሁም ጓደኞች አሉኝ። ሰው የክብር ጉዳይ የሆነ ስላለፈ እና ከቤተሰብ የመጣብኝ ቅሬታ ስላለ እና ደግሞ ያ ነገር ይቆማል ያ አካል ያስቆሟል ብዬ እየጠበቅኩኝ ይልቅ ቀጥሉበት አይነት በርቱ አይነት ነገር ሪከርድ አየሁና ኢቨን ደግሞ ከቀስቲ ጋር ለማጣላት ተሞክሮ ቀስቲ ጋር የሆነ ነገር ተፈጥሯል። ስለዚህ ቦቸራ በድሎኛል፣ አስከፍቶኛል፣ ቦቸራ እንደዚህ አድርጎኛል፣ ይሄ ነገር አድርጎኛል። ኢቨን በጣም የደበረኝ ነገር ብር በልቷል፣ የሆነ የክብር ጉዳይ ቲንክ አላውቅም ምን ጠይቋል እንደተባለ የሚባሉ ነገሮች ስላለ ዛሬ ከግምጄ ላይ በምትገባበት ሰዓት ላይ ጠርታችኋት ግምጄ ባለችበት ጠርታኝ ይሄ ነገር አድርገኛል ብላ እዚሁ ሶሻል ሚዲያ ላይ እናንተ ባላችሁበት ከመጀመሪያው ጀምሮ የተፈጠሩትን ነገሮች አውርተን እሷ ባለችበት እሷ ማለት ነው ይሄ ነገር አስከፍተኛል፣ ይሄ ነገር በድሎኛል ብላ ካጠፋው ይቅርታ ጠይቂያት፣ ካጠፋች ይቅርታ ጠይቃኝ ይሄ ነገር መፈታት ስላለበት በዚህ ልክ የቤተሰቦቼ ስም መዋረድ የለበትም። አይ ቲንክ ይሄ ጉዳይ ደግሞ ወደ ህግ አካላት ጋር እየሄደ ጭምር ስለሆነ የክብር ጉዳይ ሆኖ በዘር ምናምን እየተሰደብኩ ነው ያለሁት እና የሌላ ሰዎችንም አካላትን ማሰደብ ስለሌለብኝ መታ ይህን ነገር እንዲፈታ። ምክንያቱም ትናንትና ሪፖርት አድርጉ ሂዱበት ጀግኖች ናችሁ ስትላቸው ነበር የእሷን ፋሚሊዎች። አሁንም ካላችሁ እነ ሲኞሪታን እነሩትን እነሱ መጥተው ባሉበት ላውራቸውና ምንም በማላውቀው ዝም ስላልኩ ብቻ ሀሰተኛ ተብዬ እየተወነጀልኩ ስለሆነ መታ ይህን ነገር እንድታወራልኝ ይፈልጋሉ። አጠፋዋት የሆነ ብር በልቻት ከሆነም እሱን ትናገር። ሼር ተደርጎልኝ ስላየሁት ነው። የሆነ ምንም እኔ ደግሞ ምንም የምጠይቅ ሰው አይደለሁም። የሆነ በክብሬ ምናምን ስላለች ሌላም ነገር ካለ እሱን ነገር ታወራለህ። እኔ ምንም አሁን ማንንም ላማ ማንንም ብዬ አላውቅም ላይቭ ላይ እና እሱን ነገር መታ እንድታወራልኝና እውነቱን እንድታውቁት እፈልጋለሁ። እኔ አለች እያልኩኝ አይደለም ጋይስ ብላለች እያልኩ አይደለም። አሁን በዛው ያትረዱት ግን እውነቱ በቃ እንዲታወቅልኝ ስለምፈልግ ጠርታችኋት እሷ ባለችበት ይሄ ነገር እንዲፈታ ፈልጋለሁ። ከዚህ በላይ የክብሬ ነገር መነካት ያለበት መስሎ አልተሰማኝም። ይሄ ጉዳይ ከዚህ በላይ ከሩ ህግ ቦታ ከመዳረሳችን በፊት ይሄ ነገር መታ እንድታወራልኝ ይፈልጋለሁ። ላይቭ በገባችበት ሰዓት የኔ ሰዎች ሼር አድርጉልኝና መጥቼን ጉዳይ ዛሬ የምንፈታ ይሆናል ማለት ነው። ጥፋተኛ ከሆንኩ ተቀጥቼ እውነቱ እንድታውቁት። ተበዳይ አንዳንዴ ዝም ሲል በዳይ ይመስላል ይባላል እና እሱ ነገር ፊክስ እንዲሆን የመጣሁት ደግሞ አንዳንድ ሰዎች ሌላ ችግር ውስጥ ልጅቷን እየከታችኋት ስለሆነ እባካችሁ ተቆጠቡ ልል እፈልጋለሁ። ላይ በገባችበት ሰዓት ሼር አድርጉልኝና ገብቼ በፈለገችውን አድርጎኛል የምትለውን ነገር ሰምተን ይቅርታ እንባባላለን ማለት ነው። እወዳችኋለሁ። ሼር አድርጉልኝ ማለት ነው። በጣም ነው የምወዳችሁ በንጹህ ልቤ ማምላክን እንደው ምንም በማያውቀው ልቤ እወዳችኋለሁ። እናንተ ብቻ ናችሁ የምትነክሱበትም ዘላለምም የምትነክሱበትም
እሺ ባገባ ማጅባችሁ ብሞትም ማጅባችሁ እሺ ያለ እናንተ ምንም ነገር አይሆንም እና ወዳችኋለሁ እኔ በቃ ሰውን እንደዚህ መውደድ እንትን አይቻልም እንጃ ማንንም ሁሉም ሰው ፋሚሊ ያለው እኮ ግን እንደኔ የሚሆን ሰው የለም ለምን እንደው አላውቅም እንግብግብ እንስብስብ ነው የምልላችሁ እና በጣም ነው የምወዳችሁ አሞኛ ቀቶኝ ሳን ብሎኝ እንኳን መተተላለሁኝ እና ስለምወዳችሁ ነው ያው ታውቃላችሁ ብዬ አስባለሁ እኔ መውደድ መግለጽ ስለማልችል ነው እሺ እና ሰው ተንኮልም ምቀኝነት ምንም ሊያስብ ይችላል እና ደግሞ ሊያስመስል ይችላል ማሮቼ እያደረገ አንድ ሰው ማለት ነው እውነት ከልቤ ነው እኔ በጣም ብዙ ጊዜ የታዘብኩት ሰው ሊሰብረኝም በቃ ብዙ ጊዜም የሆነ በሰው ላይ ተስፋ የምቆርጥበት ምን እንደሆነ ታውቃላችሁ ከሚዲያ ጀርባ ተንኮል እያሰበ ሚዲያ ላይ ሲመጣ እናንተን የሆነ በተወዳጅነት ለማግኘት ሰው እንዴት እንደዚህ ያደርጋል ሰው ለምን ይሄን ያደርጋል ሰው እንደዚህ የሚል ሰው አስመሳይ ሰው ነው ማርያምን እውነት እኔ እንደው ክፍት አድርጌ ባሳያችሁ ደስ ባለኝ እውነት ልክ ከሚዲያ ጀርባ ያን ስራ ራሱ እየሰራው አንድ ሰው ወይንም ራሱ እየሰራችሁ እናንተ ጋር መጥተት ይሉና ለምን ይሄን ያደርጋል የሰው ልጅ ለምን ይሄን ያደርጋል አውቀው ነው ማሮች አውቀው ሚካኤልን አውቀው ነው እሺ እንደው አላሳያችሁ ነገር ቸገረኝ እንጂ ብዙ ሰው እኔ በቃ ተስፋ ቁርጥ አድርጌ በሰው ላይ ተስፋዬን እንትን ያልኩትኝ በዚህ ነው በቃ ይኸው እንደዚህ ይሏችኋል እውነት ከሚዲያ ጀርባ ራሳቸው የጠፋቱን ያጠፉና ለተንኮል ሰውን ለመጣል ወጥመድ የሰውን የሆነ ነገር ለማጥፋት ሲቆምር ይውልና ምጥት ይሉና እዚህ ላይ እንዴት እንደዚህ ይደረጋል ማሮች ለምን እንደዚህ ይደረጋል ይሏችኋል አውቀው ነው እሺ ሁሉም ሰው አይታመንም አትመኑ ሰው አትመኑ ሰው ቆራጦች ለውሳኔ እንደ ሴት ልጅ የምትወስን የለችም በነገራችሁ ላይ እስከ ጥግ ድረስ መወሰን ትችላለች በምኗ በራሷ ከመጡባት በቃ እኔ ይችን ግምጃን ያመጣሁት ለፍቼ ጥሬ ለማቆም ተስፋ ቆርጬ